የእግዚአብሔር ቃል ወደ ኤልያስ መጣና ለኤልያስ ዳይሬክሽን ሰጠ። ወደ ማሳየህ ዳይሬክሽን ሂድ አለው። ወደ በዮርዳኖስ ትክክል ወደ ፈፋ ሂድና ተሸሸግ አለው። ምን ይሆን ጊዜው እስከሚደርስ ምን አድርግ? ተሸሸግ። ስለምትበላው ስለምትጠጣው አታስብ። በቁራ አማካኝነት እንጀራና ስጋ ምን አደርግልህ? እልካለሁ። አምላካችን እግዚአብሔር በማይታመን ቁራ ይመግባል። እግዚአብሔርን ዋሻ ውስጥ ጨምሮ አልተወው። የሆነ ስፍራ ላይ ወስዶ አልተወው። እግዚአብሔር እንደገና በድምፅ መጣና አሁን የመደበቂያ ወራት አብቅቷልና ለማን ተገለጣለው? ለአካብ ተገለጥ። አያችሁ፣ የመሰወር ወራት አለ፣ የመገለጥ ወራት አለ። እግዚአብሔር ወገኖቼ ድምፁ ያሰማ። መንገዳችን ወዴት መሄድና ወዴት መግባት መውጣት እንዳለብን እግዚአብሔር ሲናገረን ምን ሊያደርግ ነው? ሊያድሰን፣ ሊቀይረን፣ ሊያወጣ። እግዚአብሔር ይመስገን። ዛሬ በልቤ ያለ ቃል ወይም የምንከፋፈለው ቃል መነሻ ጥቅስ አንደኛ ነገሥት ምዕራፍ 18 ከቁጥር 30 እስከ 39 ያለ ክፍል ነው። የእግዚአብሔርን መሠዊያ ማደስ የሚል። ኤልያስም ሕዝቡን ሁሉ ወደኔ ቅረቡ አላቸው። ሕዝቡም ወደ እርሱ ቀረቡ። ፈርሶ የነበረውንም የእግዚአብሔር መሠዊያ አበጀ። ኤልያስም ስምህ እስራኤል ይሆናል የሚል የእግዚአብሔር ቃል እንደደረሰለት እንደ ያዕቆብ ልጆች ነገድ ቁጥር 12 ድንጋይ ወሰደ። ከድንጋዮችም ለእግዚአብሔር ስም መሠዊያ ሰራ። በመሠዊያውም ዙሪያ 2 መስፈሪያ እህል የሚይዝ ጉድጓድ ቆፈረ። እንጨቱም በተርታ አደረገ። ወይፈኑም በብልት በብልቱ ቆረጠ፣ በእንጨትም ላይ አኖረ። 4 ጋን ውሃ በሙሉ በሚቀጣጠለው መስዋዕትና በእንጨቱ ላይ አፍስሱ አለ። ደግሞም ድገሙ አለ። እነርሱም ደገሙ። እርሱም 3ኛ አድርጉ አለ። 3ኛውን አደረጉ። ውሃውን በመሠዊያ ዙሪያ ፈሰሰ። ደግሞም ጉድጓዱን በውሃ ሞላው። መስዋዕተ ሰርክ በሚቀርብበት ጊዜ ነቢዩ ኤልያስ ቀርቦ አቤቱ የአብርሃምና የይስሐቅ የእስራኤል አምላክ ሆይ አንተ በእስራኤል ላይ አምላክ እንደሆንህ እኔም ባሪያህ እንደሆንሁ ይህንም ሁሉ በቃልህ እንዳደረግሁ ዛሬ ይገለጥ። አንተ አቤቱ አምላክ እንደሆንህ ልባቸውንም ደግሞ እንደመለስህ ይህ ሕዝብ ያውቅ ዘንድ ስማኝ፣ አቤቱ ስማኝ አለ። የእግዚአብሔርም እሳት ወደቀች፣ የሚቃጠለውን መስዋዕቱን፣ እንጨቱንም፣ ድንጋዮቹንም፣ አፈሩንም በላች። በጉድጓዱንም ውስጥ ያለው ውሃ ላሰች። ሕዝቡ ሁሉ ያንን ባዩ ጊዜ በግንባራቸው ተደፍተው እግዚአብሔር እርሱ አምላክ ነው፣ እግዚአብሔር እርሱ አምላክ ነው አሉ። ኤልያስንም በበዓል ነቢያት አንድ ሰው እንዳያመልጥ ያዙ አላቸው። ያዟቸው። ወዲያውም ኤልያስም ወደ ቂሶን ወንዝ ወስዶ በዚያ አሳረዳቸው ይላል። እግዚአብሔር ይመስገን። ጌታ ይመስገን። ድምጻቸው አይሰማም። ጌታ ይመስገን። አሜን። እግዚአብሔር ሲናገረን በእርግጥም አንድ ነገር ይኖረዋል፣ አንድ ምክንያት ይኖረዋል እና ወደዚህ ምዕራፍ 18 ከመምጣቴ ከመጀመሪያ በፊት ምዕራፍ 18 የምዕራፍ 17 ተከታይ ነው። ኦብቪየስ ነው፣ ግልጽ ነው እና እንደምታውቁት ምዕራፍ 18 ምዕራፍ 17 ጥቂት ነገር አይተን ወደዚህ እንመጣለን። ምዕራፍ 17 ኤልያስ መጀመሪያ ልክ ምዕራፍ 1 ስንጀምር በአካብ ፊት እንደተገለጠ መጽሐፍ ቅዱስ ይናገረናል እና በአካብ ፊት ሲገለጥ እግዚአብሔር ለምክንያት ነበር በአካብ ፊት የገለጠው። ለአካብ እንደዚህ ያለው ደፋር ነብይ ነው፣ የማያመቻምች የማይፈራ፣ ለመንግስትም ለነገስታትም ግን ደግሞ በክብር የተሞላ ነብይ ነውና ተገለጠና ምን አለው? ለመጪ ዘመን ምን አታይም? ዝናብ አታይም፣ ጠልም አታይም። ባጭር ቋንቋ ምን ይሆናል? ሰማይ ይዘጋል ብሎ ነገር። ለአካብ ነው ይሄ የተናገረው። ምን አታይም? ዝናብም አይታይም፣ ጠልም አይታይም። የእግዚአብሔር ቃል ወደ ኤልያስ መጣና ለኤልያስ ዳይሬክሽን ሰጠው። እግዚአብሔር ወገኖቼ ድምፁ ያሰማል። አሜን። መንገዳችን ወዴት መሄድና ወዴት መግባት መውጣት እንዳለብን ሁላችንም የእግዚአብሔር ሕዝቦች ነን፣ የእግዚአብሔር ልጆች ነን። በዚህ መካከል ማንም ሰው የእንጀራ ልጅ የለም፣ የእግዚአብሔር ልጆች ነን። አሜን። እና ይሄን ሰው ግን ምን አለው? ወደ ማሳየህ ዳይሬክሽን ሂድ አለው። ወደ በዮርዳኖስ ትክክል ወደ ፈፋ ሂድና ምን አድርጋለው? ተሸሸግ አለው። እግዚአብሔር ይመስገን። የመሸሸግ ወራት አለ። አሜን። ተሸሸግ አለው። ምን ይሆን ጊዜው እስከሚደርስ ምን አድርግ? ተሸሸግ፣ ተሸሸግ። ደግሞ የሚገርመው ነገር የእግዚአብሔር ሐሳብ በጣም ድንቅ እና ድንቅ ነው። ሁሉ ጊዜ ስለምትበላው ስለምትጠጣው አታስብ። ምን አደርግልሃለሁ? በቁራ አማካኝነት እንጀራና ስጋ ምን አደርግልሃለሁ? እልካለሁ።
አምላካችን እግዚአብሔር በማይታመን ቁራ ይመግባል። አሜን። እስቲ የተመገበ ሰው አሜን ይበል። የተመገበ ሰው እንደገና እስቲ አሜን ይበል። እና በቁራ መገበው እግዚአብሔር። እግዚአብሔር የሚናገራችሁ የተናገራችሁ ሰዎች ካላችሁ የእግዚአብሔር ጊዜ ጠብቁ። አሜን። የሰው ጊዜ አለ፣ የእግዚአብሔር ጊዜ አለ። የእግዚአብሔር ጊዜን ጠብቁ። አሜን። እና ጠበቀ፣ የእግዚአብሔር ጊዜ ጠበቀ። እግዚአብሔር እንደዚህ ብሎ በቃ የሆነ ዋሻ ውስጥ ጨምሮ አልተወው፣ የሆነ ስፍራ ላይ ወስዶ አልተወው። እግዚአብሔር እንደገና በድምጽ መጣና አሁን የመደበቂያ ወራትህ አብቅቷልና ለማን ተገለጥ አለው? ለአካብ ተገለጥ። እስቲ ተገለጥ በሉ። አያችሁ፣ የመሰወር ወራት አለ፣ የመገለጥ ወራት አለ። እና አሁን ለማን ተገለጥ አለው? ለአካብ ተገለጥ አለው። ይህም ሰው ደፋር ነብይ ነው። የእግዚአብሔር ድምጽ የሚያስተናግድ፣ እግዚአብሔር ሪስፖንድ የሚያደርግ፣ እግዚአብሔር ሲናገረው ለእግዚአብሔር ድምጽ ቫሉ የሚሰጥ ዋጋ የሚሰጥ ነብይ ነው። እና እግዚአብሔር በድምጹ በቃሉ ምን አደረገ? ተገለጠ አለው። መጪ ዘመናችን የመገለጥ ወራታችን ይሁን። ለወንጌል የምንገለጥበት ጊዜ ይሁን። ለበጎነት የምንገለጥበት ይሁን። ለቅድስና የምንገለጥበት ይሁን። ለተጽዕኖ የምንገለጥበት ጊዜ ይሁን። እንደው ዝም ብለን ተርመስምሰን አማኞች ተብለን ለመኖር ሳይሆን ለበጎነት የምንገለጥበት ወራት ጊዜ እግዚአብሔር ከፊት ለፊታችን አዘጋጅቷል። አሜን። ይህ ዘመን ይሆንልን። እና ኤልያስ ምን አደረገ? ተገለጠ። ተገለጠ። ዛጋ አላቆመም። እና አለፍ ብዬ ጊዜ ለመጠቀም አለፍ ብዬ እናገራለሁ። እና እግዚአብሔር ከዚህ ከተገለጠ በኋላ ምንድነው የሆነው? ኢሚዲየትሊ ኤልያስ ማንን ብሌም ማድረግ አካብ ማንን ብሌም ለማድረግ ፈለገ? ኤልያስን። እስራኤል የምትገለባብጥ አንተ ነህን አለ። እስራኤል የምትገለባብጥ ምን አንተ ነህን? አስባችኋል? በጽድቅ በእውነት በእግዚአብሔር ሐሳብ በእግዚአብሔር አጀንዳ ስትሄዱ ጠላት መጥቶ ሲከስ ማለት ነው። እና አንተ ነህን? አይደለሁም አለ። በፍጹም አለ። በፍጹም አንተና የአባትህ ቤት በዓልን ማምለክ ጀመራችሁ። እግዚአብሔርን ማምለክ ተዋችሁ። እግዚአብሔርን መከተል ተዋችሁ። ስለዚህ እኔ ተጠያቂ አይደለሁም፣ አንተው ራስህ ነህ። ማን? የአባትህ ቤት እና አንተ። የስቴት የመንግስት ሃይማኖት እንግዲህ አካብ የሰሜኑ ክፍል የተከፈለችው የእስራኤል ንጉስ ነው። ስለዚህ የሰሜኑ ክፍል በሙሉ ምን ማምለክ ጀመረ? በዓል ማምረት ጀመረ። በዓል ማምለክ ጀመረ። ወገኖቼ ሰው በጣም ቅርብ ነው። ዘወር ለማለት በጣም ቅርብ ነው። እስራኤል እግዚአብሔር ምርጥ ብሎ የመረጣቸው የጠራቸው ከግብጽ ባርነት ያወጣቸው ከመጀመሪያ ጀምሮ ለልዩ ጥሪ ያዘጋጃቸው የአብርሃም የያዕቆብ የይስሐቅ ተብለው የተለዩ ግን ምን ማድረግ ጀመሩ? በዓልም ማምለክ ጀመሩ። የእግዚአብሔርን መሰዊያ ላይ መሰዊያ ጀመሩ። ደግሞ የሚገርመው ነገር ሁለቱም አልተው እና ከዚህ ዘመን ክርስትና የሚመሳሰል አይመስላችሁ? ከሰኞ እስከ ቅዳሜ ደህና ነን። የሚያስፈልገው ነገር ሁሉ ሆነና እሁድ እንመጣለን። ሃሌሉያ እንላለን። በአንደበታችን የፈለግነው ምን እናገራለን? የፈለግነው ነገር እንላለን። ለድፍረቴ በጣም ይቅርታ አድርጉልኝ። በዚህ ዘመን ብዙ ነገር ያለው ከቤተ ክርስቲያን ውጪ አይደለም። እውነቱን እንነጋገር፣ ሩቅ እንዳይመስል። ማንንም ሰው ብለም ያረኩ አይደለም። ራሳችን መሰዊያችን ምን እናድርግ? ቼክ እናድርግ፣ እንፈትሽ። አሜን። እግዚአብሔር ሲናገረን ምን ሊያደርግ ነው? ሊያድሰን፣ ሊቀይረን፣ ሊያወጣን እና መጣና እግዚአብሔር ተናገረው። እግዚአብሔር ይመስገን።
እግዚአብሔር ይመስገን። ስለዚህ እስራኤል በዚህ አይነት ውጥንቅጡ በወጣ ፖለቲካዊ ማህበራዊ ሁናቴዋ በፈረሰበት እግዚአብሔርን ማምለክ ትታ በዓልን ማምለክ በጀመረችበት እንዲሁም ደግሞ ሲያስፈልግ እግዚአብሔርን ማምለክ ሲያስፈልግ ደግሞ በዓል ማምለክ በሌላ አነጋገር ምንድነው አንድ እግር በእግዚአብሔር ቤት አንድ እግር በዓለም በሆነበት ሁኔታ ነው መጣና እግዚአብሔር ለሕዝቡ መናገር ጀመረ። በማን አማካኝነት? በኤልያስ አማካኝነት። እግዚአብሔር ይመስገን። እስቲ ጌታ ይናገረን እንበል። አሜን። እስቲ ጌታ ይናገረን። አዎ። በጣም የሚገርመኝ ነገር ግን በዚህ ክፍል ላይ ይህን ሕዝብ ከጥፋቱ ስለተመለሰ አይደለም። በቃ እግዚአብሔር በጸጋው ምህረት ማድረግ ስለፈለገ ከነነዌ ሕዝብ የሚመሳሰል ነገር አለ። ነነዌ እኮ በጥፋት ሆኖ ነው አይደል? በጥፋት ውስጥ ሆኖ ሳለ ነው ዮናስን እግዚአብሔር ሕዝቡ እንዲመለስ የላከው ማለት ነው። በንስሐ እንዲመለሱ የላከው ማለት ነው። እና ራሳቸው እኮ አዘጋጅተው አልነበረም፣ ግን እግዚአብሔር የምህረት አምላክ ነው። አሜን። ለነዚህም ሰዎች ተጸጽተው አይደለም፣ ብዙ እንትን ብለው አይደለም፣ ግን ምን አድርገው ነው? ምንም ባልሆነበት በቃ እግዚአብሔር የምህረት አምላክ ስለሆነ ነብዩ ላከና ኤልያስ ምን አድርጋቸው? ተናገራቸዋል። ልባችን ባይዘጋጅ እንኳን ወገኖቼ ስሙኝ፣ እግዚአብሔር ይናገራል። ግን ልባችን ምን እናደርግ? እናዘጋጅ። ጌታ ይመስገን። ይህን ከሆነ በኋላ ኤልያስ አንደኛ ነገሥት ምዕራፍ 18 ቁጥር 30 ላይ አንድ የሚናገረው ነገር አለ። ቶሎ ብዬ እናገራለሁ። ኤልያስ ሕዝቡን ምን አደረገ? ወደኔ ቅረቡ አለ። ወደኔ ቅረቡ አለ። ወዴት ነው የቀረቡት? ወደ ቀርሜሎስ ተራራ ነው። አንድ ነገር በደንብ ኖቲስ እንድናደርገው የምፈልገው ይሄ ነው። እነዚህ ሰዎች እውነትም ከቀርሜሎስ ተራራ ርቀው አይደለም። ወደዚህ ዘመን ክርስትና ስናመጣ ከቤተ ክርስቲያን ርቀው አይደለም። የራቀው ምናቸው ነው? ልባቸው። ከእግዚአብሔር የሸሸው ምናቸው ነው? ልባቸው። ወገኖቼ ከእግዚአብሔር ርቀንም ልባችን ከእግዚአብሔርም ሳይስማማ ማምለክ እንችላለን? አዎ። መስበክ እንችላለን? አዎ። መዘመር እንችላለን? አዎ። ፐርፎርም ማድረግ እንችላለን? አዎ። በደንብ ማድረግ እንችላለን። እና በእንዲህ አይነት ሁኔታ ሆኖ ነው እግዚአብሔር ወደ እነሱ መጣና በኤልያስ አማካኝ ወደ እኔ ቅረቡ አለ። ወደ እግዚአብሔር ቅረቡ እርሱም ወደ እናንተ ይቀርባል ይላል ያዕቆብ። በምንድነው ወደ እግዚአብሔር ምን ቀርበው ካልን? በልባችን። አሜን። በልባችን ወዴት እንቅረብ? ወደ እግዚአብሔር እንቅረብ። የሰው ልብ ክፉ ነው ይላል መጽሐፍ ቅዱስ። ማን ያውቀዋል? ማን ይመረምረዋል? ስለዚህ በልባቸው ነው ወደ እግዚአብሔር ቅረቡ ሲላቸው እናያለን። ከዛ 18:30 ላይ የምናገኘውን አንድ ነገር አለ። ቅድም የአርስቴ መነሻ የሆነው ከዛ ምን አደረገ? የፈረሰውን መሠዊያ ምን አደረገ? አደሰ። አሜን። ዛሬ መታደስ ይሆንልን። ዛሬ በግላችን መታደስ ይሆንልን። ዛሬ በቤታችን መታደስ ይሆንልን። ኤልያስ አዲስ መሠዊያ አልሰራም። የነበረው መሠዊያ ነው ያደሰው። እና ጥቂት ነገር ቲክ እንድናደርግ እፈልጋለሁ። ምናልባት ድሮ የነበረን የጸሎት ጉልበታችን ተቀዛቅዞ ይሆናል። እግዚአብሔር ሊያድሰን ይፈልጋል። አሜን። ምናልባት ድሮ የነበረን ፍቅራችን ተቀዛቅዞ ይሆናል። እግዚአብሔር ሊያድሰን ይፈልጋል። ነግራችኋለሁ። እኔንም ሁላችንም ማለት ነው በዚህ ማዕቀፍ ውስጥ የሚጎለን ነገር አለ። ጆሮ ያለው ይስማ አላለም በራእይ ዮሐንስ? ጆሮ ያለው ይስማ። ለእያንዳንዱ ቤተክርስቲያን ምነቅፍ በምን አለኝ ፍቅር እንጥልሃል። የቀድሞ እንትንህ እንጥልሃል። ምን አድርግ? አስተካክል። የቀደመ ነገርህን ምን አድርግ? አንሳ። ስለዚህ ጸሎታችን ቢቀዘቅዝ፣ የአምልኮ ፍቅራችን ቢቀዘቅዝ፣ የቤተሰብ መሠዊያ ባይኖርን እግዚአብሔር እንድናድስ ይፈልጋል። አሜን። እግዚአብሔር እንደዚህ ይለናል፣ ወደ እኔ ተመለሱ፣
እግዚአብሔር እንደዚህ ይላል፣ ወደ እኔ ተመለሱ። ወዴት ነው ዞር ያልነው? ራሳችንን እና ወደ እግዚአብሔር እንመለስ። ለነፍሴ ነው የምሰብከው ወገኖቼ፣ እኔ ለራሴ ነው የምሰብከው። የተሰበረ መሰዊያ ብዙ ኮንሲኩዌንሶች አሉት፣ የሚያስከትለው ነገር አለ። አንደኛው የጸሎት መቀነስ፣ የቃሉ ፍቅር መቀነስ፣ የአምልኮ መቀዝቀዝ፣ ኃጢአት፣ መቀባበል አለመቻል፣ ቂም፣ ኩራት፣ መንፈሳዊ ቸልተኝነት ሊያመጣ ይችላል። በተለይ ደግሞ እግዚአብሔር ስንለምደው፣ እንደኔ ደግሞ መድረክ ላይ የምናገለግል ከሆነ እንለምደዋለን። ስብከት እንዘጋጃለን፣ ጸሎትም እንዘጋጃለን፣ እንለማመዳለን። ከዛ ደግሞ በቃ እናደርገዋለን፣ እንደ ነገሩ እናደርገዋለን ማለት ነው። እግዚአብሔር ግን የሚፈራም የሚከበርም አምላክ ነው። አሜን። የሚፈራም የሚከበርም አምላክ ነው። አርብ ሳሚ በጣም የሚገርም ቃል እየተናገረን ነበር። አባት ከሆንኩ መፈራቴ የታለ? አባት ከሆንኩ መፈራቴ የታለ? በተለይ ይሄ በአሜሪካ ስንኖር አባትነት ቫሉ የሚያሳጣ ሀገር ይመስለኛል። ምክንያቱም ልጆቹም በነገሮች ላይ ውሳኔ ይሰጣሉ፣ እኛም ውሳኔ እንሰጣለን። ማለት መጥፎ ነው ማለት አይደለም፣ ግን አንዳንዴ እነሱ ናቸው እኛ ቤት የሚወስኑት ልጆቹ ከኛ ይልቅ ማለት ነው፣ ከአባት ከእናቱ። ስለዚህ አባት መፈራት የት እንዳለ ስፍራውም አይታወቅም። የሰማይ አምላክማ ተውት፣ የምድር አባት ማለት ነው። የምድር አባታችን ካላከብርና ካልፈራን እውነት ውሸት ነው። እግዚአብሔርን አናከብረው፣ እግዚአብሔር አንፈራው። እመኑ፣ እግዚአብሔር የሆነ ስፍራ የምናስቀምጠው አምላክ አይደለም። ስለዚህ ምን አለ? ወደ እኔ ተመለሱ አለ። ከዛ 18 ከ31 እስከ 12 ከ31 እስከ 32 እናንተ እዩ። ኤልያስ 12 ድንጋዮች ወሰደ። እነዚህ 12 ድንጋዮች እንደምታውቁት 12ቱ የእስራኤል ነገዶችን የሚያመለክት። እስራኤል ቅድም ጥቂት እንዳልኩት ለሁለት ተከፍላ ነበር፣ ደቡብና ሰሜን ማለት ነው። ስለዚህ የሰሜኑ ገዢ ነው አካብ፣ የደቡቡ በሌላ ነው። ግን እግዚአብሔር አያቸው እንደ ቤተክርስቲያን፣ አሁን እኛ መለኮት ኪንግደምን ፋሚሊ እንላለን። በምድር ላይ ያሉ ቤተክርስቲያኖች በሙሉ የማን ናቸው? በአንድ ቃል በሉልኝ ባካችሁ፣ የእግዚአብሔር የክርስቶስ። አሜን። በሆነ ነገር ልንለያይ እንችላለን፣ በሆነ ነገር ላንስማማ እንችላለን። የኛ ኢሹ ነው፣ የኛ ችግር ነው። የእግዚአብሔር ዓላማ ግን ምን እንድንሆን ነው? አንድ እንድንሆን እና ምን አደረገ? 12 ድንጋይ ያስቀመጠና ይህም ምሳሌነቱ 12 የያዕቆብ ነገድ እና ምን አደረገ ይላል? በዚህ ድንጋይ ላይ ምን አደረገ ይላል? መሰዊያ ሰራ። አሜን። መሰዊያ ሰራ። እግዚአብሔር ይመስገን። አንድነታችን መጠበቅ አለብን ወገኖቼ። በመሰዊያ ስፍራ ላይ አንድነታችን መጠበቅ አለብን። መጽሐፍ ቅዱስ ኤፌሶን 4:3 ላይ ሲናገር በሰላም መተሳሰር የመንፈስ አንድነትን ለመጠበቅ ምን አድርጉ ይላል? ትጉ። እንደ ቤተ ክርስቲያን፣ እንደ ግለሰብ፣ እንደ አብያተ ክርስቲያናት እያንዳንዳችን የመንፈስ አንድነት ለመጠበቅ ምን ማድረግ መቻል አለብን? መትጋት መቻል አለብን። ለዚህ ነገር ምን አድርጉ ይላል እግዚአብሔር ቃል? ምን አድርጉ? ትጉ ይለናል። እግዚአብሔር ይመስገን። እግዚአብሔር ይመስገን። እና መጀመሪያ ምን አደረገ? መሰዊያ አደሰ። ህዝቡን አቀረበ መጀመሪያ፣ ከዛ መሰዊያ አደሰ። በሶስተኛ ደረጃ ምን አደረገ? 12 ድንጋዮችን ወስዶ ምን አደረገ? አኖረ፣ አስቀመጠ። ከዛ ደግሞ አራት በተለይ አንደኛ ነገሥት ምዕራፍ 18 ቁጥር 33 ላይ እንጨቱንም አስተካከለ ይላል። ኤልያስ መሰዊያውን አደሰ፣ እንጨቱን አደራጀ፣ መስዋዕቱን አዘጋጀ፣ ሁሉንም ስርዓት አደረገ። እግዚአብሔር ወገኖች በህይወታችን ከመስራቱ በፊት ከኛ የሚፈልገው ዝግጅት አለ። አሜን ነው። እግዚአብሔር እንዲሰራ ትፈልጋላችሁ በህይወታችሁ? እኔ ህይወት በእናንተ ህይወት እንዲሰራ ትፈልጋላችሁ? እንፈልጋለን። አዎ፣ የሚፈልገው ነገር አለ። እርሱን የሚለን መስማት። የምወደው ልጄ እርሱን ምን አድርጎ? ስሙት። የምንሰማው ከማን ነው? ከልጁ ነው፣ ከኢየሱስ ነው። የሰው አደራረግ አይደለም፣ የኔ ልምምድ አይደለም። የኔ ልምምድ ለኔ ነው። እርሱን ምን አድርጎ? ስሙት። እግዚአብሔር መስማት ይሆንል። አሜን። እግዚአብሔር መስማት ይሆንል። እንጨቱንም አስተካከለ።
እና በጣም በተለይ በዚህ ዘመን እሳት መንፈስ ቅዱስ በጣም የምንፈልገው ወሳኝ ነገር ነው። ግን ለቤተ ክርስቲያን በግል ህይወታችን እንደ ቤተሰብ ጌታ ሆይ እሳትህን ላክ፣ መንፈስ ቅዱስ ላክ ብለን ልንጸልይ እንችላለን። መልካም ነገር ነው ብዬ አስባለሁ። ትክክልም ነው። ግን እግዚአብሔር ዘወር ይልና እሳቱ ከመጠየቅ በፊት መጀመሪያ መሰዊያህን አስተካክል። መሰዊያህን ያፈረሰው ወይም መሰዊያችን ያፈረሰው የፍቅር ማጣት ሊሆን ይችላል። መጽሐፍ ቅዱስ ሲናገር ፍቅር ምን አይቆጥርም ይላል? በደልን አይቆጥርም። እና በቂም በቀልና በእስራት ውስጥ ተይዘን ሆነን የእግዚአብሔር እሳት እንዲወርድ እንለምናለን። ቀደም ማርኮን እያለን ነበር አይደል? የዳነው በጸጋ ነው አይደል? በመዳናችን አስተዋጽኦ ያደረገ ሰው የለም አይደል? በአንደበትህ በልብህ አምነህ በአንደበትህ ብትመሰክር ምን ትሆናለህ? ትድናለህ። አሁን እኔ ስለ መዳን አይደለም እየሰበኩ ያለሁት፣ ግን የዳንን ተናዳፊዎች እንዳንሆን፣ የዳንን ረፍሸኞች እንዳንሆን እግዚአብሔር ይርዳል። አሜን። እግዚአብሔር ይርዳል። ህይወታችን ውስጥ ምን ማስተካከል አለብን? ቅድም ያልኳቸውን ደግሞአለሁ። የጸሎት ህይወታችን፣ ቤተሰባችን፣ ግንኙነታችን፣ ቅድሚያ የምንሰጠው አገልግሎታችን፣ ከእግዚአብሔር ጋር ያለን ታማኝነት፣ ከእግዚአብሔር ጋር ያለን ታማኝነት። የኔ ታማኝነት መለኪያው ከፓስተሬ ጋር ያለኝ አይደለም፣ እሱ ሁለተኛ። የኔ ታማኝነት መለኪያው መጀመሪያ ከማን ነው? ከእግዚአብሔር ጋር። ከዛ እንደየተዋረዱ ከመሪዎቻችን እንደየተዋረዱ እንደ ቤተ ክርስቲያን እንደተዋረዱ እንደ ልካቸው። ግን ታማኝነታችን መጀመሪያው እግዚአብሔር ታማኞች ያደርጋል። ታማኝ ሰራተኞች ያደርጋል። ታማኝ አገልጋዮች ያደርጋል። መጨረሻ መክሊታችንን ሲጣራ መክሊታችን ማለት አገልግለን ለዚህ አይደል አገልግዬ የተጣልኩ እንዳልሆናል አገልግዬ የተጣልኩ እንዳልሆነ ወገኖቼ፣ አገልግሎም ዘምሮም ሰብኮም የተጣለ መሆን አለ። ጌታ ይርዳን። አሜን። ጌታ ይርዳን። በአጭር ቋንቋ እድሳት ማለት ነገሮች ወደ እግዚአብሔር ስርዓት መመለስ ነው። ከዛ አምስተኛ ነጥብ እዛው አንደኛ ነገሥት ምዕራፍ 18 ከ33 እስከ 35 ያለ ነው። ኤልያስ አንድ ነገር አላቸው፣ ውሃ አፍስሱ አላቸው። ኤልያስም በመስዋዕቱ ላይ ውሃ እንዲፈስ አደረገ። አንድ ጊዜ ብቻ አይደለም፣ 3 ጊዜ ውሃውን ሙሉ አለ። በጣም የሚገርመኝ ነገር የነዚህ የነቢያቶቹ ባህሪ፣ በተለይ ኤልያስ አንደኛ ነገሥት ምዕራፍ 2ም ስናይ ሌሎችም ክፍሎች ስናይ የማይመስሉ ነገሮች በእግዚአብሔር እንደሚቻል ያሳየናል። ታስታውሳላችሁ? ምሳር ነው መጥረቢያ ውሃ ውስጥ ወድቆ ያደረገው እንጨት ጥሎ ነው እኮ የሳቡ። እንደውም ቁጥር 17 እዚሁ ጋር ደግሞ ስናይ አንዲት መበለት ቤት ነው አይደል? መበለት ነበር ተቀልበው የነበረ። መበለት የለኝም ማለች። እንደውም እንሞታለን፣ ለልጄ እኔም እንሞታለን እና ምንም ነገር የለንም። በቃ ዶንት ወሪ አላት። ዶንት ወሪ አታስቢ። ጸለየ፣ የሚያስፈልገው ነገር ሁሉ አደረገ። በሚራክል ታምናላችሁ አይደል? አሜን ነው። እግዚአብሔር ወገኖች አሁንም ቢሆን ህይወታችን ሊቀይር ነው የሚናገርን። አሜን። ጀስት የኛ አቬላቢሊቲ እና በቃ ልባችን እንድናሳየው ነው ይፈልገው። በቃ ወቅሶን በቃ ሂዱ ሊለን ሳይሆን እግዚአብሔር ከተናገረን በኋላ ማስተካከል ያለብን ነገር ለማስተካከል አም ሬዲ ስንል እግዚአብሔር በህይወታችን ውስጥ መስራት ይጀምራል። አሜን። እግዚአብሔር በህይወታችን ውስጥ መስራት ይጀምራል። እግዚአብሔር በህይወታችን ውስጥ መስራት ይጀምራል። ሃሌሉያ። እና ውሃ እንዲያፈሱ አደረገ። ቲንክ ወደ 4 ጋን ምናምን እንግዲህ በሊትር ምን ያህል እንደሆነ አላውቅም። ምን ላይ ነው የፈሰሰው? እንጨቱ ላይ ማለት ነው። እና የማይመስል ነገር ነው። እሳት ከመጥራት በፊት ነው እንግዲህ ይሄን የሆነው። እንዴት ነው በሚቃጠል ነገር ላይ ውሃ የሚደፋው? አስባችሁታል? እኛ ጋዝ ደፍተን ነው የምናቃጥለው።
እንደዛ አይደል? ጋዝ ከሰል ምናምን ለማቀጣጠል ምን ነበር የምናደርገው? ጋዝ ደፍተን ምናምን። እናንተ ከሰል አታውቁም መሰለኝ አይደል? እንደዛ አድርገን ነበር አይደል? ግን አስባችሁታል? አጌንስት የሆነ ነገር ነው። ውሃ ድፉበታል እና ከዛ ምን ለማድረግ ነው? እሳት ለመጥራት ነው። ወገኖች በህይወታችሁ ዛሬ እንደ እግዚአብሔር ሰው እናገራለሁ። አቃተኝ፣ አልችለውም፣ እኔ ይሄ እግዚአብሔር እጅ ያስፈልገኛል የምትሉት ነገር ካለ የምታምኑ ቀኝ እጆቻችሁ አንሱ። ጌታ ይገለባብጠዋል። አሜን። ጌታ ይገለባብጠዋል። በኢየሱስ ክርስቶስም ይገለባበጥ። ያደከመን በኢየሱስም ይገለባበጥ። ተስፋ ያስቆረጠን በኢየሱስ ክርስቶስም ይገለባበጥ። ጨለማ በኢየሱስ ክርስቶስም ይገለባበጥ። አላስኬድ ያለን በኢየሱስ ክርስቶስም ይገለባበጥ። አምላካችን ታማኝ ነው። አውርዱ፣ ተባረኩ። ምክንያቱም እንዴት ነው ውሃ ጥግብ ያለ እንጨት ላይ እሳት የሚጠራ? ወገኖች እግዚአብሔር ካመነው to the fullest እንመን። አሜን። ዘማሪው ሲዘምር የለም የሚባል ምን አለ ነገር አላውቅም እና በቃ ካመነው እግዚአብሔር to the fullest እንመን። እንትን አይደለም ማለት በቀኝ በኩልም መንገድ አለ፣ በግራም በኩል አለ። በእግዚአብሔር ቤት ቀጥታ መንገድ ነው ያለው። እርሱም ጠባብ ነው። ግን እግዚአብሔር ግን ማበሉ ወጀቡ የበረታ ሲመስለን ምን ያደርጋል? ጣልቃ ይገባል፣ ጸጥ ያደርገዋል። አሜን። ጸጥ ያደርገዋል። በአንዳንዶቻችሁ ህይወት ዛሬ ማበል ቢኖር በጌታ በኢየሱስ ክርስቶስም አዛለሁ፣ ጸጥ ይበል። በጌታ በኢየሱስ ክርስቶስም ጸጥ ይበል። የነፍስ ረፍት ያጣችሁ ብትኖሩ በጌታ በኢየሱስ ክርስቶስም ዛሬ ረፍት ይሁን በኢየሱስ ክርስቶስ። አንዳንድ ጊዜ ሁኔታዎች የማይቻል ያስመስለዋል። እግዚአብሔር ሲሰራ ግን ክብሩ በሙሉ የእርሱ እንዲሆን አሜን። እና ከዛ ምን አደረገ ኤልያስ? ኦብቪየስ ነው፣ ጸለየ። ኤልያስ ተነስቶ ጸለየ። የበዓል ነቢያት ሲጮሁ ሲዘሉ ራሳቸው ሲጎዱ ነበረ። ኤልያስ ግን በጸሎት ውስጥ የራሱንም ስም ለማሳየት አልሞከረም። ያለው ነገር አንድ ነገር ብቻ ነው። አቤቱ ዛሬ አንተ በእስራኤል አምላክ እንደሆንክ ይታወቃል። ወገኖቼ እኛ ዝም እንበል። እግዚአብሔር ብቻውን እንደሚሰራ ይታወቅ። አሜን። እግዚአብሔር ብቻውን እንደሚሰራ ይታወቅ። ኤልያስ ያለው ይሄ ነው። አንተ ባትኖርም እግዚአብሔር አለ፣ እኔ ባልኖርም እግዚአብሔር አለ። እግዚአብሔር ይሰራል። ኤልያስ በእስራኤል ዘንድ ምን ይበላል? ይታወቅ። በቃ በሌላ ዘንድ አይደለም፣ በእስራኤል ዘንድ አንተ እንዳለህ ምን ይበል? ይታወቅ። ወገኖች ታምራት የምትፈልጉበት ነገር አለ በህይወታችሁ? የእግዚአብሔር መኖርን የምትፈልጉበት ነገር አለ? ጣልቃ እንዲገባ የምትፈልጉት ነገር አለ? የምትወራረዱበት ነገር አለ? ጥሩት፣ እግዚአብሔር ይመልሳል። እግዚአብሔር በእሳት ይመልሳል። እግዚአብሔር ጥሩት፣ በእሳት ይመልሳል። እግዚአብሔር ጥሩት፣ በእሳት ይመልሳል። በኤልያስ ህይወት ውስጥ የሆነው ይሄ ነው። እኔ ልታወቅ አላለም። እኔ ነብይ እንደሆንኩ ልታወቅ አላለም። እኔ እንትን ስለሆንኩ ልታወቅ አለ። በእስራኤል ዘንድ አንተ እግዚአብሔር እንደሆንኩ ምን ይበል? ይታወቃል። እና የሚያምነውና የሚያመልከው ይሄ የሚገለጠው እግዚአብሔር ምን አደረገ? ጠራ፣ እግዚአብሔርንም መለሰ። አሜን። ዛሬ ጥያቄዎቻችሁ እግዚአብሔር ይመልስ። ጥያቄዎቻችሁ እግዚአብሔር ይመልስ። ከዛ አንደኛ ነገሥት ምዕራፍ 18:38 ላይ ምን ይላል? የእግዚአብሔር እሳት ወረደ ይላል። የእግዚአብሔርም እሳት ወደቀች፣ የሚቃጠለውን መስዋዕትን፣ እንጨቱንም፣ ድንጋዩንም፣ አፈሩንም በላች፣ በጉድጓዱንም ውስጥ ያለውን ውሃ ላሰች። እግዚአብሔር ይመስገን። የእግዚአብሔር እሳት ምን አደረገ? ወረደ። መጀመሪያ ምን ሆነ? መሰዊያ ታደሰ። ከዛ ምን አደረገ? መስዋዕቱ ተዘጋጀ። ሶስተኛ ጸሎት ቀረበ። ከዚያ እሳቱ ወረደ። አሜን። ከዛ እሳቱ ወረደ። ወገኖቼ እሳት በሰው ኃይል ማምጣት አይቻልም። እሳት በሰው ብርታት ማምጣት አይቻልም። እግዚአብሔር ከኔና ከናንተ የሚጠብቀው አንድ ነገር ብቻ ነው።
ከኛ የሚጠብቀው እሳት እንድናወርድ አይደለም፣ መሰዊያችን እንድናድስ። አሜን። በቃ this is a minimum requirement። መንገዳችን ከእግዚአብሔር ጋር ምን ማድረግ? ማቅናት፣ ትክክል ማድረግ።